እንዴ ያንቺ ዱቄት ደግሞ ጥቁር ነው ካላችሁኝ፣ አዎ የኔ ዱቄቱ ጥቁር ነው። የኔ ማኪያጅ ያምራል ያለው አይደል? እና ማለት ነው ይሄ ምን እንደቀባው ትሪትመንት ናቸው። አንዳንድ ነገሮችን እየቀባው እያስተካከልኩኝ ነው ፊቴ ከይሶች ማለት ነው። እንግዲህ ላውራችሁ ዩቲዩብ ከጀመርኩኝ በኋላ በነገራችን ላይ ራሴን ትቻለሁ ማለት ነው። በጣም ለዩቲዩብ ነው ጊዜ የሚሰጠው። የሰራው እዞራለሁ ደግሞ ማተኛት የለብኝም። ተኝቻለሁ ካልኩኝ ከ3 ሰዓት 2 ተኩል ከዚህ በላይ አልተኛም። በጣም ራሴ ራሱ ማለት ነው ጣልኩኝ እና አሁን እስኪ ትንሽ አንዳንድ ነገሮችን ፊቴን ቀብቼ ደግሞ ራስን እስኪ እንኳን ብጠብቅ ብዬ ጀመርኩኝ ማለት ነው። ምንድነው የቀባሽው ካላችሁ፣ ያው በቤት ውስጥ አንዳንድ ነገሮች ማር፣ ስኳር፣ ቡና ደግሞ አቮካዶ፣ ሙዙም የበሰለ ካለ ፊታችሁን መቀባት በጣም አሪፍ ነው። ይሄ የተለያዩ ክሬም በማስታወቂያ ለገንዘብ ብለው ይሸጥ ብለው የሚሰጡ ማስታወቂያ ላይ ያለው ነገሮች መግዛት የለብንም እና የቤት ውስጥ ያለው ነገሮች ምንድን ነው? የበቆሎ ዱቄት ካለ ያው የማንም ቤት የበቆሎ ዱቄት ይኖራል እና እሱን ማር እንደዛ አድርግን የተለያየ ነገር አሁን እኔ እየቀባው ምንድን ነው ቡናና 1 ማንኪያ ቡና የትንሿ ማንኪያ ደግሞ ትንሽ ጣባ አድርጌ ሎሚ በተለይ ሎሚ ለፊት ፈቃደኛ አይደለም ጥሩ አይደለም፣ ግን ትንሽ አንድ ጣብ ነው አደረኩኝ። ሁለተኛ ደግሞ ስኳር ጥቁርም ቢሆንም ችግር የለም ነጩም ቢሆንም ተመሳሳይ ነው ማለት ነው። አለ የተለያዩ ነገሮች ይኖራሉ ቤት ውስጥ ታልባ በተለይ ታልባ አፍልተን ፍሬውን አጠልተን ውስጥ ያለችው ቢቀባ በጣም አሪፍ ነው ለፀጉርም ለፊቱም። በነገራችን ላይ የተለያዩ ነገሮች አሉ። ማርና ስኳር አድርገን በጥብጦ ፊት ብንቀባ አሪፍ ነው። የተለያዩ ያው የሴት ልጅ በውበቷ ነው ዋናው ፀጉሯና ፊቷ ነውና አስፈላጊ ነው ለኛ። አሁን እኔ ራሱ በነገራችን ላይ ማተኛት አስፈላጊ ነው። ማተኛት ጥሩ ነው። በቃ ስንተኛ ፊት ላይ ፊቱ ይታወቃል። ካልተኛችሁ ደግሞ በቃ ፊት እንደ ፊቱ ነው የሚታወቀው ማለት ነው። እኛ ደግሞ እዚህ ጋር አሁን መዳም ቤት ሆነን ኩሽና ላይ የተለያየ ነገር ምግብ ስንሰራ በተለይ የፍሮን ውስጥ ጋዝ ስንሰራ ጊዜ ፊት ያበላሻል። እኔ ፊት በጣም ተበላሽቷል እና አሁን ዝም ብዬ የተለያዩ ክሬሞች ናቸው የተጠቀምኩኝ። ያልተጠቀምኩበት ክሬም የለም። በነገራችን ላይ በጣም ብዙ ክሬም ተጠቅሜያለሁ። ለውጥ ምንም አላመጣም። ደግሞ ሂጄም ታይቻለሁ ማለት ነው እና የሆነ ጠባሳ ነገር ስላለ እስኪ ብዬ ደግሞ ይሄ ስኳርና 1 ማንኪያ ቡና 1 ማንኪያ ትንሽዬ ሎሚ ማለት ነው። ደግሞ አለ አንድ ትንሽዬ ሎሚ አድርገን ከዛ በኋላ ይሄ ፍክም ፓውደር የሚባለው ነገርም አሪፍ ነው ይላሉ። ግን እኔ ዞሮ እንደዚህ ከስልክ ሳይሆን ራሴ በቃ ዝም ብዬ ራሴ ፈጥሬው ብንጠቀም በተለይ ታልባ በጣም አሪፍ ነው። ታልባ በቃ መጥፎ ነገር አይደለም። ታልባ ከዛ በኋላ ውሃው ፍሬውን አንስታችሁ ውሃውን ብቻ ፊት ብትቀቡ የተሻለ ነው። በጣም አሪፍ ነው። እንቁላሉም እንደዛው። ግን እኔ ደግሞ እንቁላል ሽታ አልወድም፣ ያስጠላል እንቁላሉ ሽታው እና እንቁላል አልጠቀምም። ፀጉር አንድ ሰሞን በበሰለ ሙዝ ላይ 1 እንቁላል አድርጌ እጠቀም ነበር እና በቃ ሽታው ያስጠላል። እሱን ከታጠብኩኝ 1 ግማሽ በረኪና ጨርሳለሁ ሽንት ቤት ላይ የደፋው ማለት ነው እና እንቁላል አልጠቀምም። አቮካዶ የሚገዙበት ከሆነ አቮካዶ መቅባት ፊታችሁን እነሱ ቤት። በነገራችን ላይ አሁን ለኛ የማይመቸው ነገር ምንድን ነው? ካሜራ ካለ ምንም አይመችም ፀጉራችን ፊታችንን መቀባት። ፀጉር እንኳን ቀብተን ሻሽ እንሰራለን፣ ግን ፊት አይመችም እና እኔ አሁን ራሱ ተጠቅሜ ወደ ካሜራ ያለበት ቦታ አልሄድም እና እሱ የሌለበት ቦታ ነው እስከሚታጠብ ድረስ የሚቆየው እና በጣም የሚከብደው ነገር እሱ ነው።
እና እነሱ ቤት ከወጡ በኋላ ፊታችን አንድ ነገር ለመቀባት ለመታጠብ እና አንዳንዴ ማለት ነው እኔ እንደው እንደዚህ ወሰንኩኝ። ለምን አሁን እዚህ ቤት ሴትዮዋ ለራሷ የምትገዛው ሳሙና ለማታጠብ ማለት ነው የሆነ ሻምፖ አይነት ነገር በጣም ውድ ነው የምትገዛው ለራሷ ማለት ነው። እና ከሱ ትንሽ እቃ ቀንሰን ፊታችን ራሱ ብንታጠብ በጣም አሪፍ ነው። ለምን እነሱ ቀለል ያለ ነገር አይገዙም፣ ቀለል ያለ ነገር አይገዙም። እንደዚህ ውድ የሆነ ነገር ነው የሚገዙ ማለት ነው። እና እሱን ቀንሰን ቀንሰን ብንቀባ ለፊታቸው በጣም ለፊታችን ጥሩ ነው እና እናንተም ተጠቀሙበት። እኔ አሁን እሱ ነው እየሞከርኩኝ ያለው ቀንስ አድርጌ ወስዳለሁ። ከዛ በኋላ በክላሴ ላይ አድርጌ ማታጠብ ስፈልግ ገብቼ እታጠባለሁ። ከዛ በኋላ ምን አደርጋለሁ ሽታ እንዳይኖር ያው የእነሱ ሳሙና እንደሚታጠብ ሽታ እንዳይኖር የሆነ ነገር እሽት ታደርጋላቸው በሽንት ቤት ላይ ማለት ነው። እና ራሳችን ደግሞ በጣም መጠበቅ አለብን። እጃችን ደግሞ የበረኪና የተለያዩ ነገር ሽንት ቤት እቃ ስናጥብ በጣም እጃችን የኔ እጅ በጣም ተበላሽቷል። በጣም ማለት ነው እንደሚታዩ በጣም ነው የተበላሸው። እና እጄን ምንድን ነው የማደርገው አሁን ደግሞ በቃ ሲስተም አገኘሁና እጄን ራሱ ምንድን ነው የምቀባው አንዳንዴ እንደዚህ ስራዬን ጨራርሼ ሎሚ እና ትንሽ የቡና ላይ አድርጌ ሱካርም አድርጌ እሽት አደርጋለሁ። አንዳንድ ሎሚም ደግሞ ምንድን ነው አሉ እና እነሱን እሽት ካረኩኝ በኋላ ትንሽ ለሰስ ይላል እጄ ትንሽ ለሰስ ይላል እና እንደዚህ እጠቀማለሁ። እጃቸው ራስን ማለት ነው እጃችን መጠቀም አለብኝ። እና ያው ከዚህ እኛ ያው መቼም ሰው ቤት ላይ ተደብቀን ስንወጣ ጊዜ ጠባሳ በጠባሳ ፊታችን በጠባሳ እጃችን በጠባሳ ሆኖ ስንወጣ ደስ አይለንም እና ራሳችን ደግሞ መጠበቅ አለብኝ። ይሄ ዩቲዩብ በነገራችን ላይ ያበላሻል፣ በእውነት በጣም ያበላሻል። እና እኔ በጣም እንትን ብያለሁ በነገራችን ላይ በጣም ማለት ነው ራሴን ትቻለሁ። በቃ በስልኬ ላይ ነኝ፣ ስራዬን ሲጨርስም ስልኬ ላይ ነኝ። ደግሞ ስራ ስሰራም እንደዛው በቃ ስልኬ ላይ ነው የምቆየው። እና ዞሮ ዞሮ እሱም ደግሞ ያው ይጠቅመናል ብለን ሰው ልጅ ሳልደክም ሳልጨናነቅ ውጤታማ የሚሆንበት መንገድ የለምና እንግዲህ የምንሰራበት ነገር ላይ ስኬታማ መሆን አለብንና ተመስገን ነው፣ ተመስገን ነው። አሁንም እንግዲህ እናንተን የምላቸው ነገር ምንድን ነው አንዳንድ ነገሮቹ ፊታቸውን እጃቸውን ተቀቡ። ስራቸውን ከሰራችሁ ስትሰሩ እንደዚህ እነሱ ወዲያው ሲወጡ አንዳንድ ነገሮችን ቅብት አድርጋችሁ ትጥብ በሉ። ውሃ አለ ፀጉራቸውን ራሱ አንድ ነገር ቀብታችሁ ለመታጠብ ሻምፖ አለ፣ ሳሙና ምንድነው ውሃ አለ እና አትጨናነቁ። በቃ ሻምፖም የማንም ሻምፖን ወስዳችሁ እጥብ ብላችሁ ከዛ በኋላ ለራሳቸው ራሱ ጤንነቱ ራሱ ጥሩ ነውና እኔ ባለፈው ዕለት አፍካዶ ይዛ መታ ነበረች። አሁንም ተመስገን አፍካዶ ይዛ መታለች። እና አንዳንዴ ነው እሷ እንትን የምትለኝና የምትለው ይሄ አፍካዶ ምናምን የምታመጣው። ከዛ ምን አደረግኩኝ አንድ አፍካዶ ወሰድኩኝና ፀጉሬ ላይ ይሄ ዘይቱንን ጭምር አደረግኩኝ። ከዛ ቅብት ሲያደርግ እሰይ ያልኩኝ ጌታን እንዴት እንደ ቀዝቃዝነቱ እንዴት ነው የሚያምር ደስ እንደሚል ታውቃላችሁ። የክፍለ ሀገር ቅቤ የአሁን የወጣበት ቅቤ ታውቃላችሁ። እኛ ሀገር አሁን በጣም ሰው ቅቤ እንትን ይላል ይጠቀማልና እና ቅቤ የሀገራችን ቅቤ እንደሚቀባ በጣም ነው ደስ የሚለኝ ነበረና ቅቤ ራሱ በነገራችን ላይ ወደ እንትኑን ይሄ ማሞቂያው ጣካ ስላረኩኝ ስልኬ በጣም ግሏል እና ለዛ ነው ወደዚህ ያደረኩኝ። እና እንደ ቅቤ በቃ ቅዝቅዝ ስለኝ እሳ ያልኩኝ እና እናንተም ደግሞ ተጠቀሙ። እንደዚህ ሙዙም የበሰለ ሙዝ ካለ አንድ እንቁላሉ ያው እንቁላሉ እንደነገርኳቸው ትንሽ ሽታ ስላለ ነው እንጂ ምትታርጋችሁ እንቁላሉ በነፃ አንድ እንቁላሉ 30 ብር ነው ምናምን ኢትዮጵያ ላይ። እዚህ ጋር በነፃ አንድ እንቁላሉ ወስዳችሁ ምትታርጋችሁ አንድ ሙዝ አድርጋችሁ ፀጉራችሁን ቀብት ሻሺ ነገር እስር ፈስታለሁ ከታች አድርጋችሁ
ከዛ በኋላ ጥብ አድርጋችሁ በረኪናም በነፃ ነው ሽንት ቤቱ ላይ ድፍት አድርጉ እና ጋይሶች ራሳችሁን ጠብቁ። ብሉ፣ ጠጡ። በዚህ ብርድ ደግሞ ደራርባችሁ ልበሱ እና ጋይሶች ይሄ ነው ምክሬ ለኔ ማለት ነው። በዚህ ምክር ላይ እንግዲህ አንቺን ብሎ ምክር እንዳትሉኝ ብቻ ላይኩም ደግሞ እንዳትረሱ። ነባሮቹ ላይክ አድርጉ፣ አዲሶቹ ሳብስክራይቡን አድርጉ፣ አበራቱትኝ። ተባረኩልኝ። መልካም ቀን እመኝላችኋለሁ። ባይ ባዩ